እሺ ጋይስ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ደግሞ ከ4 ኪሎ ማለት ነው እንደምትመለከቱት ከ4 ኪሎ አደባባይ ፒያሳ ድረስ ኤክስፕሎር እናደርጋለን ማለት ነው። ወክ እያደረግን ከዛም ፒያሳን የማሳያችሁ ይሆናል። አብራችሁን ቆዩ፣ ኢንጆይ አድርጉ። ቪዲዮ ላይክ በማድረግ ጀምሩ ማለት ነው። እስካሁን ድረስ ቁርሴን አልበላሁም፣ በጣም ርቦኛል። ካገኘን እንግዲህ ቀለል ያለች ቁርስ ነገር ፈላልገን እንቀማምሳለን ማለት ነው ጋይስ። ሌትስ ዱ ኢት። ቭሎግ ቀጥሏል ጋይስ። ከ4 ኪሎ ፒያሳ ድረስ ያለው መንገድ ከዚህ በፊት ከኮሪዶሩ በኋላ ማለት ነው ስለማላውቀው ስላላየሁት ያው የመጀመሪያዬ ነው ማለት ነው። ኤክስፕሎር እያደረግ ነው የምንሄድ ይሆናል። ሌትስ ዱ ኢት ቤቢ፣ ሌትስ ጎ። ኦልራይት አሁን ቢወድቅስ ሳይክሉን ለቆ ይነዳል ዝም ብሎ በአስፋልት ላይ። ይሄ በጣም አደገኛ የሆነ ነው በነገራችን ላይ፣ በጣም አደገኛ የሆነ ውሳኔ ነው። ሳይክል ብስክሌት እጅ ለቆ ማሽከርከር ማለት እኔ በነገራችን ላይ ብስክሌት ማሽከርከር በጣም የምወደው ነገር ነው። ነገር ግን እጄ ለቅቄ አላስበውም ማለት ነው። ዋው በጣም ነው የሚያምረው ጋይስ። ዛሬ በቃ በዓል ስለሆነ ጸጥ ያለ ነው። በጣም ነው የሚያምረው። እኔ እንደዚህ ጸጥ ያለ ነገር በጣም ነው የሚመቸኝ ጋይስ። ሌትስ ጎ ቤቢ። እሱክስ ቭሎግ፣ አይ እሱክስ የሚለውን ስም ቀይሬዋለሁ። እሱቤ ቭሎግስ ነው። እሱቤ ቭሎግስ እንግዲህ አዲስ አበባ እየተንከራተትኩኝ ይኸው ለእናንተ ቪዲዮ እያሳየኋችሁ ነው። በውጭ ሀገራት የምትኖሩ ኢትዮጵያውያን እና ያው በክፍለ ሀገር ምናምን የምትኖሩ ትኖራላችሁ እና በዚሁ አጋጣሚ እያሳየኋችሁ ነው ማለት ነው። እንግዲህ እኔ የማየውን ነገር ዞር እናንተ ታያላችሁ። የገባሁበት ነው ይዛችሁ የምገባው ማለት ነው። ኦልራይት ቤቢ። ምንም ሁኔታውን ሳየው ቁርስ ልበላበት የሚችለው ነገር የማገኝ አይመስለኝም። በጣም መቆየት ግድ ነው ማለት ነው ሳልበላ። ያ ኢትስ ሰርቫይቫል ቪዲዮ ጋይስ። ሰርቫይቫል ቪዲዮ ነው ይሄ የሚሆነው ማለት ነው። በነገራችን ላይ ፀሐይ እንደዚህ ብትሆን ከፊት ለፊቴ ማለት በጣም ለቪዲዮ ኳሊቲ አሪፍ ነበር። ነገር ግን ጠዋት ስለሆነ ፀሐይ ከጀርባዬ ናት ያለችው፣ ምንም ማድረግ አልችልም ማለት ነው። አይ ቲንክ 7 ደረጃው የሚባለው ቦታ ማየት ፈልጋለሁ። በዚህ አካባቢ መሰለኝ መሻገር ሳይኖርብን አይቀርም። ግን አሁን አልደረስኩም። ቆይ የተወሰነ ልሂድና ተሻግሬ 7 ደረጃውን ያስ ቢያንስ አንድ 10 ምናምን ደረጃዎችን ወጥተን እንመለሳለን። 7ውን ሁሉ ደረጃ አንወጣም። ደክሞኛል ደግሞ በድካም ላይ ድካም እንዳይሆንብን። እናገኝ ከሆነ ከፊት ለፊት ሻይ ቡና የምትልጅ እዚያ ጋር ሄደን እንጠይቅ። ቁርስ በበላ ደስ ይለኛል። ውሃ ደግሞ አይ ቲንክ ውሃም የላቸውም። ስለዚህ ውሃ ነገር ብንገዛ ይሻላል ማለት ነው። ኦልራይት ሻይና ዳቦ እዚህ ይኖራል አይኖርም አላወኩም። እስኪ እንጠይቃቸው። ኦልራይት ዳቦ አለን። ዋስ ግማሽ ሊትርስ ኦልራይት። ካሜራውን የሚይዝልኝ ማን ነው? What the hell is that? All right. እና ቁርስ አላገኘንም ጋይስ። ዝም ብለን ውሃችንን እየጠጣን መሄድ ነው እንግዲህ። ምን አማራጭ አለን? ለማንኛውም ጉዟችንን በጣም ኢንጆይ እያደረግን ነው። ግማሽ ሊትር ውሃ 30 ብር ነው። ኦ ማይ ጋድ ክሬዚ ቤቢ። ስለዚህ 1 ሊትር 60 ብር፣ 2 ሊትር 100 ምናምን ብር ይሻላል እንግዲህ በባዶ ሆድ ከመሄድ። ኦልራይት ሌትስ ጎ ቤቢ። ኤክስፕሎሪንግ አዲስ አበባ። ቻናሌን በእንግሊዘኛ አላደርገው። ኦልራይት ጋይስ ክፍለ ከተማ ደርሰናል ማለት ነው።
ይሄ እንግዲህ የአራዳ ክፍለ ከተማ ዋና መስሪያ ቤት መሰለኝ ያው ካልተሳሳትኩኝ ማለት ነው በጠዋት ይሄን መንገድ እየለበለብኩት ነው የምላችሁ ጋይስ እና በጣም አሪፍ ፓርክ ተሰርቷል በዚህ አካባቢ ይሄ ራሱ በጣም የሚገርም ቦታ ነው ማለት ነውና ይሄ ከፊት ለፊቴ የምትመለከቱት አላውቀው ማለት ነው ነገር ግን እጅግ በጣም ጥንታዊ ቤተክርስቲያን ይሆን ምንም አላውቁ ማለት ነው ጥንታዊ ቤተክርስቲያን ይመስላል ነገር ግን አሁን ላይ ኤምባሲ ሳይሆን አይቀርም እንደዛ ነው ባንዲራ የውጭ ሀገር ባንዲራ ምናምን ያየሁበት ያለው በሩ ላይ ማለት ነው መግቢያው ላይና ድሮ ምን እንደነበር የምታውቁ ይሄንን ነገር ንገሩኝ በጣም ነው የሚያምረው ጥንታዊ ነገር ነው በጣም የጥንት ነገር ነው ቤተክርስቲያን ይመስላል ከላይ መስቀል ምናምን አለ ነው አሁን ምን እንደሆነ አይ ቲንክ ወይ ካልተሳሳትኩኝ የካቶሊክ ቤተክርስቲያን ምናምን ሊሆን ይችላል እርግጠኛ አይደለሁም ማው ከጀርባ ደግሞ ደወል ምናምን አለው የቤተክርስቲያን ደወል ስለዚህ ቤተክርስቲያን ነው ማለት ነው ኤምባሲ አይደለም ዝም ብላ አትቀባጥር እሱ ኦራይት ስለዚህ ያ እንትን ነው የአርመን ሐዋርያት ኦርቶዶክስ ቤተክርስቲያን ቅዱስ ጊዮርጊስ ቤተክርስቲያን ይላል እንደምታዩት በጣም ነው የሚያምረው አሰራሩ ምናምን በጣም ጥንታዊ ነገር ነው ማለት ነው በጣም ነው የሚያምረው ጋር ሰው ማጋ የድሮ ነው በእርግጠኝነት አይ ላቭ ኢት ኦራይት ጋይስ ሳባ ደረጃው ማለት ይሄ ነው እንግዲህ እንደምትመለከቱት ብዙ ወደ ላይ በርቀት መሄድ አልፈልግም ያው ጀስት ምንድነው የሚለው ለማየት ሳባ ደረጃው ለምን የተባለው ስሙ በርግጥ ግልጽ አልሆነልኝም ብቻ ከዚህ ያለውና እንደዚህ ይተው የሆነ መስፈት ስለፊት ያ ይሄን ያህል ከመጣሁኝ በቃኛል አሁን ጉዟችን ወደ ፒያሳ ስለሆነ ወደ ፒያሳ ጉዟችን እናርግ ማለት ነው ሳባ ደረጃው ትርጉሙ ምንም አልገባኝ ሳባ ነው እንዳንል በጣም ብዙ ነው ደረጃው ሳባ ሆኖ እንደሆነ ማለት ነው ኦራይት አስፋልት መሻገር አለብኝ ጋይስ ለስሙት ምክንያቱም ከፊት ለፊት የምታዩት የመስታወት ድልድይ አለ በሱ ላይ መራመድ እፈልጋለሁ እኔም ለምን ይቅርብኝ እዚህ ድረስ መጥቼ ኦራይት ፀሐይዋ ግን ከፊት ለፊት ብትሆን በጣም ጸዴ ነበር ዋው አንተ በዚህ ውስጥ እንዴት የሚያምር ቦታ ነው እየተሰራ ያለው what the hell is ትገርም ፓርክ ጋይስ ኦ ማይ ጋድ መግባት ይችላልው ለነገሩ ምን እሰራለሁ ባልፈበት ደስ ይለኝ ነበር ኦራይት ጋይስ ያው ሰሞኑን ደግሞ አዲስ ቻሌንጅ ልጀምር ነው መቼም ቻሌንጅ በጣም ነው የምወደውና ቻሌንጁ ምን መሰላችሁ አዲስ አበባን ከጫፍ እስከ ጫፍ በእግር ዋክ ማድረግ ነው ቻሌንጁ ማለት ነው አይ ቲንክ ወደ 30 ኪሎ ሜትር የሚጠጋ ይመስለኛል አዲስ አበባ ዲያሜትሩ ማለት ነው ከምዕራብ ጫፍ እስከ ምስራቅ ጫፍ አይ ቲንክ ከዓለም ባንክ የመጨረሻው ዓለም ባንክ ነው ከዛ በኋላ ያለ አይመስለኝም ከዓለም ባንክ ለገጣፎ ድረስ በእግሬ ዋክ ማድረግ ይሆናል ይሄን ቪዲዮ ቆንጆ አድርጌ የምሰራው ይሆናል ማለት ነው ምክንያቱም የነገርኳችሁ ቻሌንጅ ከአዲስ አበባ ከወጣው በኋላ የዚህ አይነት ተያያዥ ቻሌንጅ ስለሆነ አንደኛ ከዚህ ራሴን ለመፈተሽ ነው ማለት ነው እንዴት ነው የሚለውን ነገር ለመፈተሽ ነው ብቻ ጥሩ ቪዲዮ ይኖረናል ሰሞኑን ጠብቁ በጣም አሪፍ ረዘም ያለ አንድ ሙሉ ቪዲዮ ማለት ነው እሰራላችኋለሁ እዚህ ደግሞ ጥንታዊ አይ ቲንክ የግሪክ ቤተክርስቲያን መሰለኝ ቅድም ያየነው ካልተሳሳትኩኝ የአርሜኒያ ምናምን ነው ከፊት ለፊት ከማዶ ነው የሚገኘው ይሄኛው ደግሞ ከዛው ፊት ለፊት ማለት ነው የግሪክ ነው ባንዲራውን አይቼ ነው በነገራችን ላይ እና እነዚህ በጣም ጥንታዊ ቤተክርስቲያኖች ናቸው ማለት ነው ስሪታቸው ራሱ ይናገራሉ በጣም ረጅም እድሜ እንዳስቆጠሩ ማለት ነው ግን በጣም ነው የሚያምሩት ነው ዋው ቬሪ ናይስ ዋው አሁን ያለውበት ስፓት ጋይስ በጣም ክሬዚ ንፋሱ ራሱ በጣም የሚያስደምም ነው አሪፍ ነው በጣም ኢንጆይ አድርጌዋለሁ ማለት ነው
ኦራይት ቁርስ ሳውን አልበላንም ደግሞ የሚያሳዝነው ነገር የተወሰነ ኤነርጂ ቢኖረን ጥሩ ነበር ይሄ ፓርክ ማለቂያ የለውም ጋይስ በጣም ሰፊ ፓርክ ነው የተሰራው በዚህ ያው እንግዲህ ክፍት ይሆን አይመስለኝም አሁን ለጎብኚዎች ምናምን ወደፊት ገባ እንልበታለን ማለት ነው ይሄ ፓርክ ሲያልቅ በነገራችን ላይ በጣም አንደኛው ፓርክ መሰለኝ በጣም ነው የሚያምረው ለምን እንደሆነ ታውቃላችሁ በቃ ፓርኩ በጣም ሰፊ ከመሆኑ ጋር ተያይዞ የብስክሌት ማሽከርከር ያለው ማለት ነውና አስቡት በዚህ ላይ ብስክሌት እያሽከረከራችሁ ምናምን በጣም አሪፍ ጊዜ ነው የሚኖራችሁ ብዬ አስባለሁ በጣም ሰፊ ነው በጣም ትልቅ ነው አይ ቲንክ የወንዝ ዳር ፕሮጀክት የሚባለው መሰለኝ ካልተሳሳትኩ እዚህ ደግሞ ከፊት ለፊት የሚሰራው እንግዲህ ፒያሳ አራዳ ሞል ነው ፒያሳ ሞል ብቻ እንደዛ የሚባለው ነው በጣም ትልቁ ሞል መሰለኝ እንግዲህ በኢትዮጵያ ውስጥና እጅግ በጣም ዘመናዊ ሞል ነው እየተባለ የሚገኘው እና በመሰራት ላይ ነው በቅርቡ ይጠናቀቃል ማለት ነው ዋው እዚህ ይሄ ደግሞ በጣም የሚያምር አደባባይ ስቴጅ ነገር ነው መሰለኝ አለ ካላይ ደግሞ እንደምትመለከቱት ከውስጥ የኢትዮጵያ ባንዲራ በጣም በትልቁ አለ ማለት ነው የሚውለበለብ ተሰቅሎ ኦራይት ጋይስ እንግዲህ አድዋ ሙዚየም ደርሰናል እሺ ጋይስ ከ4 ኪሎ ፒያሳ የነበረን ጉዞና ጉብኝት ይሄን ይመስላል ማለት ነው በነገው ቪዲዮ ደግሞ እንደምትመለከቱት ከፊት ለፊቴ ማለት ነው ያድዋ ሙዚየም ይገኛል ያድዋ ሙዚየም ውስጥ ገብቼ በጣም ብዙ ነገሮችን አሳያችኋለሁኝ ጠብቁኝ ማለት ነው በጣም የሚገርም ቪዲዮ ነው የሚለቀቀው ይመቻችሁ ስለተከታተላችሁኝ ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ ማለት ነው ይመቻችሁ ፒስ